ጤና ይስጥልኝ። ይህ የጋዜጣ ፕላስ የመረጃ ሰዓት ነው። ከዜናዎቹ ጋር ማህሌት ብዙነህ ነኝ። አርዕስቶቹን በማስቀደም እጀምራለሁ። ክልሉ የ32 ወርቅ አምራቾችን ፍቃድ ሰረዘ። ናይጄሪያ ህገወጥ የአካል ንቅለ ተከላን አገደች። አሜሪካ የውጭ ዲፕሎማሲ ተልዕኮዎችን ልትዘጋ ነው። በመዘክር ዜናችን ደግሞ አዲስ ዘመን ጋዜጣ ወፍሩ አደረ በሚል ርዕስ ያስነበበውን ዜናዎቻችን ይዘላችኋል። አብራችሁን ቆዩ። በማዕድን ዘርፍ ወርቅ ማምረት ስራ ላይ የተሰማሩ የ32 አምራቾች ፍቃድ መሰረዙን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የማዕድንና ኢነርጂ ልማት ኤጀንሲ አስታወቀ። የኤጀንሲው ዋና ዳይሬክተር አቶ ገብረ ማርያም ሰጣኝ ለጋዜጣ ፕላስ እንደገለጹት በክልሉ ከሚገኙ 12 ባህላዊና 58 ልዩ አነስተኛ የወርቅ አምራቾች ውስጥ 2 ባህላዊና 12 ልዩ አነስተኛ አምራቾች ምንም አይነት ወርቅ አላቀረቡም። በበጀት ዓመቱ መጀመሪያ ላይ ዝቅተኛ አፈጻጸም የሚያሳዩ 32 አምራቾች ፍቃድ መሰረዙን ጠቅሰው በቀጣይም አሳማኝ ምክንያት በሌላቸው አካላት ላይ እርምጃ እንደሚወሰድ አስታውቀዋል። ከስነ ምግባራዊ ስጋቶችና ከህገወጥ የሰዎች ዝውውር ጋር በተያያዘ የተጋነነ የአካል ክፍሎች እጥረት የገጠማት ናይጄሪያ የአካል ክፍሎችን ንቅለ ተከላ ለማድረግ አጠቃላይ መመሪያዎችን አስታውቀዋል። የጤና ጥበቃ ሚኒስቴር ዴኤታ ኢዚያ ቃዴንኩሌ ይፋ የተደረገው አዲሱ ማዕቀፍ የሰው አካል ክፍሎች ሽያጭን በግልጽ የሚከለክል ነው ብለዋል። መመሪያው የኩላሊት፣ ጉበት፣ የቀዶ ጥገናን ጨምሮ የተለያዩ ሂደቶችን የሚሸፍን ነው ብለዋል። የትራምፕ አስተዳደር ደርዘን ገደማ የአሜሪካ የውጭ ዲፕሎማሲ ተልዕኮዎችን ሊዘጋ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በቀጣይ ወራት በተለይም በምዕራብ አውሮፓ ያሉ ደርዘን ገደማ ቆንስላዎችን ለመዝጋትና በዓለም አቀፍ ደረጃ ያሉትን ሰራተኞች ለመቀነስ እየተዘጋጀ እንደሚገኝ ሮይተርስ ዘግቧል። ሚኒስትሩ በመላው ዓለም 70,000 ገደማ ሰራተኞች ያሏቸውን 270 የዲፕሎማቲክ ተልዕኮዎችን እንደሚመራ የአሜሪካ ውጭ ጉዳይ ሚኒስቴር በድረገጹ አስፍሯል። አሁን ወደ መዘክር ዜናችን ወስዳችኋለሁ። ሞገስ ተፈራ የተባለ ወጣት ካደረበት ቡና ቤት ሲወጣ ወፍሮ አደረ ይለናል አዲስ ዘመን በሐምሌ 29 1954 እትሙ። ጉዳዩ እንዲህ ነው። ሞገስ ተፈራ የተባለ ወጣት ሐምሌ 22 አጥቢያ ከቀይ ባህር ቡና ቤት መኝታ ቤት ተከራይቶ አደረ። በማግስቱ ጠዋት ሲወጣ ሌሊት ለብሶት ያደረውን 2 ብርድ ልብስ ከሸሚዙና ከሱሪ ውስጥ በሰውነቱ ጠምጥሞ ይለብሰዋል። ከዚህ በኋላ ኮቱን በላይ በመደረብ ከሲታ ሰውነቱን አወፍሮ ከቡና ቤቱ ማንም ሳይጠረጥረው በሰላም መንገድ ይጓዝ ጀመር። ውፍረቱ መልካም ነበረውምና መንገደኛው ሁሉ እየገላመጠ ያያዋል። የጸጥታ አካላት ተጠራጥረው ይዘውም ወደ 4ኛ ፖሊስ ጣቢያ ተወስዶ ምርመራ ሲደረግለት ሌብነቱን አመነ። ያሰራረቁንም ዘዴና ቦታ አሳየ። ምርመራው ከተጠናቀቀ በኋላ ተከሳሹ የቀይ ባህር ቡና ቤት ባለቤት አቶ ብርሃኔ ሙላት ከከሳሽ ሆነው በወረዳው ፍርድ ቤት ቀረቡ። ፍርድ ቤቱም የ3 ወራት እስራት በሌባው ሞገስ ላይ ፈርዶበት ወደ ወህኒ ቤት ተላከ ሲል አዲስ ዘመን ጋዜጣ ሐምሌ 29 ቀን 1954 እትሙ ላይ አስነብቧል። የዛሬ ዓለም እንዴት ዋለች መረጃዎቻችን እነዚህን ይመስሉ ነበር። መልካም ቆይታ ይሁንላችሁ።